ሰላም ጤና ይስጥልን የተከበራችሁ ዲያስፖራ ኢትዮጵያውያን እንደምን አላችሁ እንደምን ቆያችሁ። በዛሬው አዳር በርካታ ኢትዮጵያውያንና ኤርትራውያን በግፍ ታስረው ያደሩበት አሰቃቂ ሌሊት ሆኖ አድሯል። እነዚህ የታሰሩ ግለሰቦች የሰሩት የወንጀል አይነት፣ አሁን የታሰሩበት ቦታ፣ ፎቶአቸው፣ ስማቸውን በግልጽ ለአድማጭ ተመልካቾቻችን እናቀርባለን። ይህም እጅግ በጣም ከፍተኛ ጠቀሜታ ስላለው ነው። ቤተሰብ እየተጨነቀ ሊሆን ይችላል። ቤተሰብም መታሰራቸውን ላያውቅ ይችላል። እንዲሁም ቤተሰብ ጠበቃ አቁሞ የሚከራከርበት ሁኔታም ሊኖር ይችላል። ቤተሰብ ሄዶ መጠየቅ ሊፈልግ ይችላልና እነዚህን ግለሰቦች ይህን ሁኔታ ማሳወቁ ምንም የሚጎዳ ነገር የለውም። ከጉዳቱ ይልቅ ጠቀሜታው እጅግ በጣም ከፍተኛ ስለሆነ ነው። ሁሉም ወንጀል ሰርተው ነው የታሰሩት ማለትም አይቻልም። በእርግጥ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዘወረስት ኦፍ ወረስት ብሎ ነው ያሰራቸው። በባለፈው በእኛ ዩቲዩብ ቻናል ካቀረብነው ይሄኛው አዲስ የተጨመሩ ኢትዮጵያውያንና ኤርትራውያን ናቸው። ስለዚህ ቪዲዮውን በደንብ ብንከታተለው ጠቀሜታው የጎላ ነው። ወደ ቪዲዮ አልፈናል። የዩቲዩብ ቻናሉን ግን ሰብስክራይብ አድርጋችሁ የደወል ምልክቷን እየተጫናችሁ ግቡ። አሁን በቀጥታ ወደ ቪዲዮ አልፈናል። ይህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በርካታ ኢትዮጵያውያንና ኤርትራውያን በአሜሪካን ሀገር ሲኖሩ ዘወረስት ኦፍ ወረስት ከወንጀሎች ሁሉ የክፉ ክፉ የሚባለውን ሰርተዋልና ፎቶቸውን፣ የሰሩትን የወንጀል አይነት፣ አሁን የታሰሩበትን ቦታ በዝርዝር በግልጽ ይፋ አድርጎታል። እኛም እሱን እናቀርብላቸዋለን። የተከበራቸው አድማጭ ተመልካቾቻችን ከዚህ በፊት በእኛ የዩቲዩብ ቻናል 9 የሚሆኑ ኢትዮጵያውያን እንዲሁም የተወሰኑ ኤርትራውያንን ብቻ ነበር ያቀረብንላችሁ። ምክንያቱም በዛ ጊዜ ወይም ያን ቪዲዮ በሰራንበት ወቅት የተለቀቀ መረጃ ያ ብቻ ስለሆነ ነው። አሁን ግን በቁጥር ከፍተኛ የሆኑ ኢትዮጵያውያንና ኤርትራውያንን በየጊዜው ጨምረውበታል። ዳታቤዙም አፕዴት እየሆነ ነው። ወደፊትም ከ50 እስከ 100 የሚሆኑ ተፈላጊ ኢትዮጵያውያን አሉ የአይሲ ፖሊስ የሚፈልጋቸው ተብሏል። ቁጥሩ እየጨመረ ስለሚሄድ በየጊዜው አፕዴቱን ማየት መልካም ነው ለማለት ነው። በዚህ መሰረት እንግዲህ ሁሉንም ወንጀል የሰሩትን ኢትዮጵያውያንና ኤርትራውያንን የሰሩትን የወንጀል አይነት፣ አሁን የታሰሩበትን ቦታ፣ የት እንደሚገኙ እና ስማቸውን፣ ፎቶቸውን በግልጽ ለአድማጭ ተመልካቾቻችን እናቀርብላችኋለን። እስከ ቪዲዮ መጨረሻ ኢትዮጵያውያንም ኤርትራውያንም ተከታታዩን። በመሃል የሚተላለፉ በጣም ጠቃሚ መልእክት ስላሉ ማለት ነው። ከውጭ ያለውን መልእክቱን ብቻ እንዲሁ አይታችሁ ከላይ እንዳትመለሱ ጨርሱት ለማለት ነው አድማጭ ተመልካቾቻችን። ከህይወታችን ጋር የሚገናኙ ሌሎች ነገሮችም ስላሉት እና ስለ መረጃውም የተጣራ ነገር በመሃል እየነገርናችሁ ስለምንሄድ ማለት ነው። ከዚህ በፊት እነዚህን ግለሰቦች ሁሉንም በእኛ ዩቲዩብ ቻናል አቅርበናቸው ነበር። ያቆምነው ቤዛ ከበደ የሚባለው ግለሰብ ላይ ነበር። እንግዲህ በዛ ጊዜ የተለቀቀው እስከ ቤዛ ከበደ ድረስ ነበር። እዚህ እንደምትመለከቱት ሌላ ወንጀለኛ አልተለቀቀም። አሁን ግን ዳታቤዙ በየጊዜው እየጨመረ ነው የሚሄደው። የሚታሰሩት ቁጥር እየጨመረ ሂዷል። ኢትዮጵያውያን እስከ 100 የሚደርሱ ኢትዮጵያውያን ታርጌትድ ናቸው፣ እየተፈለጉ ነው እየተባለ ነው። የመጀመሪያው ግለሰብ እኛ ባለፈው ቪዲዮ ከሰራን በኋላ በዚች አጭር ጊዜ የተለቀቀው አብይ ታፈሰ ይባላል። የሰራው የወንጀል አይነት በድራግ ትራፊኪንግ ነው የተያዘው። አሁን አትላንታ ጆርጂያ ታስሮ ይገኛል ማለት ነው። እንግዲህ የአይሲ ፖሊስ ወይም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚያወጧቸው መረጃዎች 100% ሁሉም ትክክል ናቸው ወይ ቢባል አጠያቂ ነገር እንዳለው ይታወቃል። በቅርቡ እንኳን በብራውን ዩኒቨርሲቲ ውስጥ በርካታ ተማሪዎችን አቁስሎ የተወሰኑትን ደግሞ ገሎ የተሰወረው ግለሰብ በመጀመሪያ ደረጃ ፖሊሶች የያዙት ሌላ ነበር፣ በስህተት ነበር የተያዘው። ስህተት ነው ተብሎ እንደገና ከተፈለገ በኋላ ነው ትክክለኛ ገዳዩ ተገኝቶ ራሱን አጥፍቶ የተገኘው ማለት ነው። ስለዚህ እዚህ የሚወጡ መረጃዎች በስመ ጥቁር ሊሆን ይችላል፣ በስም መለያየት ሊሆን ይችላል። ሁሉም ወንጀለኞች ናቸው ብለን መያዝ የለብንም። ነገር ግን እዚህ የሚወጡት ደግሞ ሁሉም ንጹህ ናቸው ማለት የለብንም ማለት ነው። የዚህ መረጃ አስፈላጊነት እነዚህ የታሰሩ ወንድሞቻችን በስህተት ቢሆንስ የታሰሩት ጠበቃ ቢያስፈልጋቸውስ፣ መጠየቅ ቢያስፈልጋቸውስ ኢትዮጵያውያን ማወቅ አለባቸው፣ ቤተሰቦቻቸው ማወቅ አለባቸው። ምክንያቱም የት እንዳሉ የማያውቁ ቤተሰብ ሊኖራቸው ስለሚችል ይህ መረጃ ይሄ ዲስፕላይ መደረጉ ከጉዳቱ ይልቅ ጥቅሙ ያመዘነ መሆኑን አድማጭ ተመልካቾቻችን ይህን እንድትገነዘቡልን በትህትና እንጠይቃለን ለማለት ነው። በተጨማሪም ደግሞ ኢትዮጵያውያን ከእንደዚህ አይነት ወንጀሎች ራሳችን መጠንቀቅ እንዳለብን፣ እንዴት እንደሚታሰሩ፣ የወንጀሎቹ አይነቶችስ ምን እንደሆኑ ማወቅም ለኢትዮጵያውያን ደግሞ ወደፊት በአሜሪካን ሀገር ስንኖር ለእኛም ሴፍቲ ስለሚጠቅም ነው። በዚህ ያዙልን የተከበራችሁ አድማጭ ተመልካቾቻችን። እንግዲህ የአብይ ይችናት የወጣችው መረጃ ድራግ ትራፊኪንግ የምትልናት አትላንታ ጆርጂያ ታስሯል። ሌላ መረጃ አልሰጡም። ሁለተኛው
ግለሰብ የታሰረው ይሄ ነው። ይሄኛው ግለሰብ አህመድ ኢብራሂም ይባላል። አህመድ ኢብራሂም ይባላል። ቮለንታሪ ማንስላውተር ጋምብሊንግ ዲቫይስ ፖሰሴሽን በሚል ነው የከሰሱትና ያሰሩት። ቮለንታሪ ማንስላውተር በአሜሪካን ሀገር ህግ ምን መሰላችሁ? ልክ ሰው በእጃችሁ ነፍስ ሲጠፋባችሁ ሰው ግለሰቡን የገደላችሁት እንዴት ነው? ሆን ብላችሁ አስባችሁበት ተዘጋጅታችሁበት ለመግደል አስባችሁ ነው ወይስ ድንገት ቅጽበት በተፈጠረ ሁኔታ ነው የሚለውን ነው። ስለዚህ ቮለንታሪ ማንስላውተር ያሉት የአህመድን በድንገት በተፈጠረ ግጭት ሳያስበው ራስን ለመከላከል በሚል ተጨማሪና ከፍተኛ ኃይል ያልተመጣጠነ ኃይል በመጠቀሙ ግለሰቡ ነፍስ በእጁ ጠፍቶበታል ብለው ነው የከሰሱት። እንግዲህ ሌላው ጋምብሊንግ ዲቫይስ ፖሰሴሽን አሜሪካን ሀገር የቁማር እቃዎች፣ የቁማር መጫወቻ እቃዎች እነዚህ ዳይስ የሚባሉ አሉ። በጣም ብዙ አይነት ናቸው። ጠረጴዛ ላይ የሚጫወቷቸው አሉ። ከመዝናኛ አልፈው ወደ ቁማር የሚቀየሩት በእነዚህ ነው። የነዚህ እንኳን ቀለል ያለ ወንጀል ነው። ከ6 ወር እስከ 1 ዓመት እና በገንዘብ ነው የሚያስቀጣው። ይሄ ነገር በነገራችን ላይ ኢትዮጵያ ውስጥም ሰሞኑን ሰምታችሁ ከሆነ ሁሉም የቤቲንግ ማጫወቻ ድርጅቶች ፍቃዳቸው ተሰርዞ ከስራም እንዳይሰሩ ኢትዮጵያ ውስጥ ታግደዋል እና በዚህ ነው እንግዲህ አህመድ የተከሰሰው ማለት ነው። የት ነው ታስሮ የሚገኘው? ሜምፊስ ቴነሲ ታስሮ ይገኛል ማለት ነው። ስለዚህ አህመድን መጠየቅ የምትፈልጉ ቤተሰብ ኢትዮጵያውያን ያለበትን ማወቅ የምትፈልጉ ሜምፊስ ቴኔስ ታስሮ እንደሚገኝና ሁኔታዎቹንም ቀርባችሁ አይታችሁ ወንጀሎቹ አልተሰሩ ሊሆን ስለሚችል ጠበቃ ቀጥራችሁ ወንድማችን እንድትረዱት ወንጀሉን ፈጽሞት ከሆነም እንግዲህ ተምሮበት እንዲወጣ እንመኝለታለን ማለት ነው። ወደ ቀጣዩ ግለሰብ ስንሄድ ቀጣዩ ግለሰብ ደግሞ አሁን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንደ አዲስ ያወጣው መሐመድ ወርቁ ይባላል። አግራቬትድ አሱልት፣ ነን ፋሚሊ ስትሮንግ አርም፣ ሄሮይን ፖሶሴሽን፣ ሮበሪ፣ ፕሮቤሽን ቫዮሌሽን የሚሉ ወንጀሎች ናቸው። ምን ምን ናቸው ወንጀሎቹ? ወደ አማርኛ ስንቀይራቸው ይሄ ከፍተኛ ወንጀል የሚባለው ነው። ከቤተሰብ ጋር የማይገናኝ በተለይ ኃይልን በመጠቀም በጉልበት የተፈጸመ ድብደባ ነው የሚለው። ሄሮይን ፖሰሴሽን ትልቁ ነገር ይሄ ነው። ሄሮይን ይዞ ተገንቷል። አደንዛዥ እጽ ማዘዋወር ላይ ተገንቶበታል። ያው ከኪሳችሁ ከቤታችሁ ካገኙ በጣም አስቸጋሪ ናቸው። በተለይ ደግሞ እኛን ስደተኞችን ወይም ዲያስፖራዎችን፣ በነገራችን ላይ ስደተኛ የሚለው ቃል ትንሽ ያስቸግራል። ዲያስፖራ እያልን እንጠቀም ብለን ነበር። እኛም ስላለመደብን ስደተኛ የሚለው አለቀም ብሏልና ዲያስፖራ የሚለው የተሻለ አገላለጽ ነው። ስደተኛ የሚለው ትንሽ ኢቲካሊ፣ ምክንያቱም ኢትዮጵያውያን ለስራ ለመስራት ነው እንጂ ይሄድ ነው ለስደት አይደለም። ለንግድም አሜሪካን ሀገር የሄደ እንዳለ ማወቅ ያስፈልጋል። ለተሻለ ኑሮ የሄደ እንዳለ ማወቅ ያስፈልጋልና ስደተኛ የሚለው ላይ ገልጸው ይችላል ለማለት ነው። የሰራቸው ወንጀሎች እንግዲህ ሮበሪ፣ ስርቆት፣ ዝርፊያ እና ፕሮቤሽን ቫዮሌሽን እነዚህን ፈጽመዋል ነው የሚለው። የታሰረው ደግሞ ሳውዝ ካሮሊና ታስሮ ይገኛል ማለት ነው። ሳውዝ ካሮሊና ታስሮ ይገኛል ማለት ነው። ሙሐመድን እንደ ሌሎቹ ሁሉ እንግዲህ ወንጀሉን አልሰራም ብላችሁ የምታስቡ ካላችሁ ይሄ ጠበቃ ያስፈልገዋል የምትሉ ከሆነ ያለበትን የማታውቁ ደግሞ ያለበት ሁኔታ እዚህ ነው። መርዳት የምትፈልጉም መርዳት ትችላላችሁ ማለት ነው። ነገር ግን ሙሐመድ በትክክል ወንጀሉን ፈጽሞታል ብላችሁ የምታስቡ ከሆነ ደግሞ ያው ሙሐመድን ፈጣሪ ያስፈታህ፣ የታሰርክበት ነገር ደግሞ የሚያስተምርህ ይሁን እንለዋለን። ወደ ቀጣዩ መረጃ ስንሄድ ወደ ኢቱ አድርጓቸዋል። ቀጣዮቹን ወደ ሁለተኛው ፔጅ አስገብቷቸዋል። ሁለተኛው ፔጅ ላይ ስንሄድ ኦኬ አንድ ሰው ብቻ ነው ያለው እዚህ እንደምትመለከቱት። ኦኬ አይደንቲፋይ ቲፍት 70 ኤኤ የሚባል ወንጀል ሰርቷል ነው። ኮኬን ይዞ ተገኝቷል ነው። ግለሰቡ ሳምሶን አስረስ ይባላል። እዚህ እንደምትመለከቱት ታስሮ የሚገኝበት ቦታ ደግሞ ፎርት ዲክስ ኒው ጀርሲ እዚህ አካባቢ ታስሮ ይገኛል ማለት ነው። ምናልባት ምንድነው አይደንቲፋይ ቲፍት የሚባለው መሰላችሁ? አይደንቲቲ ቲፍት የሚባለው ምንድነው? የሰው መታወቂያ ወይም የሰው የሆኑ የአይደንቲቲ የመታወቂያ ሊሆን ይችላል፣ የሆኑ ካርዶችን ሊሆን ይችላል። ብቻ እነሱን ይዞ ለማጭበርበር ሲሞክር በሰው መታወቂያ ወንጀል ስንሰራ ማለት ነው ባጭሩ። ምናልባት የሆነ ነገር ልንቀበልበት አስበን ይሆናል፣ ከባንክ የሆነ ነገር ለማውጣት በኤኒ ሚንስ የሰው መታወቂያ ስንጠቀም አይደንቲቲ ቲፍት ተብሎ ይጠራል።
ኮኬን ፖሰሴሽን እና ኮኬን የሚባለውን አደንዛዥ ዕፅ ይዞ አግኝተነዋል ሲሉ ነው እንግዲህ ያሰሩት። የተከበራቸው አድማጭ ተመልካቾቻችን ኤርትራውያንን እንደዚሁ ሁሉንም እንኳን ባንጠራ አዲስ የታሰሩትን አለፍ አለፍ ብለን እንንገራችሁ። የቻናላችን የሚከታተሉ ኤርትራውያንም ስላሉ ማለት ነው። እንግዲህ ኤርትራውያን እነዚህን ባለፈው አቅርበንላችሁ ነበር። አሁን አዲስ የተጨመሩት እዚህ ድረስ ታስታውሱ ከሆነ ቀርበዋል። ኤርትራውያኖች በቁጥር ከኢትዮጵያ በዝተዋል ቁጥራቸው። እዚህ ጋር የምትመለከቱት እንግዲህ ዜናዊ መሐሬ ይባላል። የፈጸማቸው ወንጀሎች ደግሞ ይሄኛው ማለት ነው። ዜናዊ መሐሬ ኤርትራዊ ነው። ሆሚሳይድ፣ ዊልፉል ኪል፣ ነን ፋሚሊ ገን፣ ዊፐን ኦፌንስ፣ ሬፕ ዊዝ ዊፐን፣ ስመግል፣ ኮንትሮባንድ ኢንቱ ፕሪዝን። ይሄ ምንድነው የፈጸማቸው ወንጀሎች? አሁን ታስረው የሚገኝበት ቦታ በነገራችን ላይ ካሊፎርኒያ ነው። ካሊፎርኒያ ታስረው ይገኛል። ዜናዊ መሐሬ ይባላል። ይሄ የግድያ ወንጀል በጥይት በመሳሪያ የታገዘ የግድያ ወንጀል፣ ዊፐን ኦፈንስ፣ ሬፕ ዊዝ ዊፐን፣ አስገድዶ መድፈር በመሳሪያ በሽጉጥ ሊሆን ይችላል፣ በተለያዩ መሳሪያዎች በማስፈራራት አስገድዶ መድፈር፣ ስመግል ኮንትሮባንድ ኢንቱ ፕሪዝን፣ ወደ እስር ቤት ያልተፈቀዱ ነገሮችን ይዞ መግባት። በዚህ ወንጀል ነው እንግዲህ ታስሯል ማለት ነው። ሲጀመር ታስሯል ማለት ነው። ከዚህ በፊትም ማስጠንቀቂያ ተሰጥቶት ይሄ ግለሰብ በነገራችን ላይ አልማር ያለ ግለሰብ ሆኖ ነው የተገኘው። የሰራቸው ወንጀሎች እነዚህ ናቸው ማለት ነው። ሌሎችም አሉ። እንግዲህ ሐሰን መሐመድ አሁን አዲስ የተጨመረ ነው። እንደምትመለከቱት አግራቬትድ አሱልት በኃይል ድብደባ መፈጸም ማለት ነው። ነን ፋሚሊ ዊፐን ነገር ግን በመሳሪያ ያልታገዘ ድብደባ ፈጽሟል ነው። ቨርጂኒያ ታስሮ ይገኛል። ሐሰንም እንግዲህ የሰራው ወንጀል ኤርትራዊ ናቸው። እነዚህ ደግሞ የምትመለከቷቸው ኤርትራዊ ናቸው። ስቶልን ፕሮፐርቲ ነው እንግዲህ የሚላት ትራስ ዘድንግል ትባላለች። አሁንም ካሊፎርኒያ ነው የምትገኘው እንደምትመለከቷት። ትራስ ግን ትንሽ ፎቶዋንም ስንመለከተው በጣም የተጎዳች ትመስላለች እና ያው እንግዲህ ጎዳና ላይ ምንም እንደዚሁ በተለያየ አጋጣሚ ካገኟችሁ ማሰር ነው እነሱ እና ምናልባት እንደው ሁሉም ሰው ወንጀል ሰርቷል ለማለት ያስቸግራል። ሁሉም ንጹህ ነው ለማለትም ያስቸግራል ማለት ነው እና ኢትዮጵያውያን መማር ያለብን ኩሩ ኢትዮጵያውያን እንዳሉ ይታወቃል። አንዳንድ እነዚህ ኢትዮጵያውያን የማይወክሉ ይሄን ነገር ቢሰሩም እንኳን ሰባራ መርፌ እንኳን አሜሪካን ሀገር ወድቆ ብናገኝ መንካት እንደሌለብን፣ የሰው ገንዘብ ይዞን እንደሚጠፋ በጭራሽ ስርቆት የሚባል ነገር፣ ጠጥቶ ማሽከርከር በቃ ኢነፍ ምንም አያስፈልግም። በቃ መጠጥ በእኔ ይብቃ ብለን ዛሬ ይችን ቪዲዮ ከሰማንና ካየንባት ሰዓት ጀምሮ ማቆም ያለብን ነው። ምክንያቱም እዚህ ውስጥ በመጠጥም ጠጥተው ሲያሽከረክሩ ተይዘውም የታሰሩ ስላሉ ማለት ነው። ይቀጥላሉ። ኤርትራውያኖች እነዚህ ብቻ አይደሉም፣ ሌሎችም ኤርትራውያኖች አሉ። ኤርትራውያኖች ከፈለጓቸው የሚል ነው እንግዲህ በርካታ ኤርትራውያንን አስረዋቸዋል ማለት ነው። ሌላው ይሄኛው ግለሰብ ነው፣ ስምዖን ተስፋ ማርያም ይባላል። እዚህ ጋር የምትመለከቱት ኤርትራዊ ነው። አሱልት፣ በርግላሪ እና ላርሰኒ የሚባሉ ወንጀሎችን ፈጽመዋል ነው የሚለው። አሁን ካሊፎርኒያ ታስሮ ይገኛል ማለት ነው። ይሄኛው ወንድማችንም ኤርትራዊ ነው። ቢኒያም ክፍሉ ይባላል። ቢኒያም ክፍሉ አግራቬትድ አሱልት የሚሉት አሜሪካኖች ኃይል የተቀላቀለበት ድብደባ ማለት ነው። ሰዎችን በኃይል ስንደበድብ ነው። ፋሚሊ ስትሮንግ አርም፣ ኮኬን ፖሴሽን፣ ኮኬን ይዞ ተገኝተዋል። ድራግ፣ ሌሎችም በርካታ ድራጎች ይዟል። ኮኬን ይሸጣል። በቃ ከዚህ ጋር የተያያዙ ወንጀሎችን ነው የከሰሱት። እንግዲህ በርካታ ናቸው ቁጥራቸው፣ ወደፊትም ገና ይጨምራል ነው የሚባለው። ሶማሌዎች፣ ግብጾችም አሉ። በነገራችን ላይ እዚህ ውስጥ የሌለ የለም። ኢትዮጵያውያን በተለየ ሁኔታ ኢትዮጵያውያን ወንጀል ሰሩ ብላችሁ በተለየ ሁኔታ እንዳታዩት ኢትዮጵያን ለማለት ነው። ከዛው ከራሱ ከአሜሪካኖችም አሉ፣ ከዴንማርክ አሉ፣ ከሁሉም አሉና አድማጭ ተመልካቾቻችን እናንተ ደግሞ ገብታችሁ በየጊዜው ስለሚቀያየር እንኳን ቪዲዮ ባንሰራ ማን ታሰረ፣ የትኞቹ ወገኖቻችን ታሰሩ የሚለውን ማግኘት ስትፈልጉ እዚሁ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ፎረስት የሚለው ዌብሳይቱ ጋር http
ሁለት ፎርዋርድ ስላሽ አድርጋችሁ .dhs.gov የሚለው ዌብሳይት ውስጥ ብትገቡ ታገኟቸዋላችሁ ማለት ነው። እዚህ ፊልተር መካኒዝሙ ላይ በስም ከፈለጋችሁ ስም፣ በካንትሪ ኦፍ ኦሪጂን ከፈለጋችሁ ኢትዮጵያ ነው ኤርትራ ነው የሚለውን እዚህ ጋር ስሙን ታስገቡለታላችሁ። የሀገሩን ስም የጊዜው የሚወጡ መረጃዎችን ያሳያችኋል ማለት ነው። ስቴት በስቴት ከፈለጋችሁ ራሱ የትኛው ስቴት ነው የሚለውን በስቴት ራሱ መውጣት ትችላላችሁ። ምናልባት ኢትዮጵያውያን እኮ ጠፍተዋችሁ ሊሆን ይችላል፣ አይታወቅም። ድንገት አስረው ነው የሚወስዱ የአይሲ ፖሊሶች እና የጠፉ ኢትዮጵያውያንስ ቢኖሩ ምን ይታወቃል? እዚህ ውስጥ ገብታችሁ ቼክ ማድረግ እንደምትችሉ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን በዩቲዩብ ቻናላችን የምትሰጡን ኮሜንቶችን ሁሉንም አንድ ባንድ በሚባል ደረጃ ወስደናቸዋል። ይሄ ዩቲዩብ ቻናል እንደምታውቁት በ100 ሺህ 150 ሺህ ምናምን 70 ሺህ 80 ሺህ ቪው ሲያገኝ የነበረ ነው። የምናቀርበው ደግሞ ይታወቃል፣ ነውር የለበትም። በነገራችን ላይ አሜሪካኖች እንደምታዩቸው ከዳር ዳር ተነስተው ትራምፕን ይደግፋሉ፣ ሰፖርት ያደርጋሉ በሚዲያዎቻቸው በሁሉም ለሀገራቸው ስለሚጠቅም ማለት ነው። እኛም ደግሞ ለኢትዮጵያ የሚጠቅመውን የኢትዮጵያ መንግስት ሰፖርት ብናደርግ ምንም ችግር የለውም። መንግስት የሌለው ሀገር እንደምታውቁት ነው፣ የተበተነ ባዶ ህዝብ ነው የሚሆነው። ስለዚህ ከሀገር ጎን መቆም ያ ማለት የኢትዮጵያ መንግስት ሊሚቴሽን የለበትም፣ ደካማ ጎን የለበትም ማለት አይደለም። እሱን ደግሞ መማር ባለበት ማስተካከል ባለበት ያስተካክላል። ግን ሰፖርት ብናደርገው ብንደግፈው ጊዜ ብንሰጠው ኢትዮጵያን ሰፖርት ብናደርግ የተሻለ ነው። ሀገርን መውደድ ዝሮ ዝሮ ከቤት ምንድነው ኑሮ ከሞት ነው የሚባል ነገር አለና ዙረን የኢትዮጵያ ችግር አሜሪካን ሀገርን ብንኖር ጉዳት ስለሚያመጣብን ነው ጋይስ፣ እዚህ ጋር ማሰብ ያለብን ማለት ነው። ይኸው ኤርትራ ደካማ መንግስት በመኖሯ፣ ሶማሊያ ደካማ መንግስት በመኖሯ፣ ደቡብ ሱዳን ምናምን በአሜሪካን ሀገር ማዕቀብ ተጥሎባቸው ዜጎቻቸው ግሪን ካርዳቸው እንዲቀማ ወደ አሜሪካን ሀገርም የጉዞ እገዳ በሙሉ ተጥሎባቸዋል። ኢትዮጵያ ደግሞ አልተጣለባትም፣ ተመስገን ነው። ይሄን እንደ መልካም ነገር ብንቆጥረው መልካሞቹን የኢትዮጵያ መንግስት ሰፖርት ካረግነው በኋላ ደግሞ ድክመት ካለበት ደግሞ ይጠየቃል፣ ይታረማል በሚል ነው መረጃዎቹን ስናቀርብ የነበረውና ይሄ ፖለቲካ ነው ምናምን ቅጥረኛ ነህ እንደዚህ ለምንድን ነው እንደዚህ የምታደርገው ማንነትህን አውቀናል ምናምን ብላችሁ የተቆጣችኋላችሁ እና በዚህ ባይከፋችሁ እውነት ለመነጋገር የሚያስከፋ አይደለም። ይሄ በእውነት ምንም የሚያስከፋ ነገር አይደለም። በጣም የሚያስከፋውስ እንግዲህ እንደምትሰሟቸው የተለያዩ የታጠቁ ቡድኖችን በመደገፍ ኢትዮጵያን የሚያተረማምሱ በኢትዮጵያ ብሔራዊ ጥቅም አሜሪካን ሀገር እንኳን ብንኖር ወንድሞቻችን ወገኖቻችን ኢትዮጵያ ውስጥ ናቸውና እንደዛ ነው እንጂ የኛ ሀገራችን መልካም ዜናዎች ናቸው። አይታችኋቸው ከሆነ ኢትዮጵያ ኮፕ 32 ላይ ተሸለመች። እውነት ነው ተሸልማለች። ኢትዮጵያ አሜሪካን ሀገር ውስጥ በተካሄደ አንድ ታላቅ ትርኢት ውስጥ ኢትዮጵያ ከሰባ ኤምባሲዎች ጋር ተወዳድራ አንደኛ ወጣለች። ፋክት ነው። ይሄን ዋሽተን ከሆነ ቼክ አድርጉት። እንግዲህ የሌለ ነገር ዘግበን ከሆነ ማለት ነው። እንደዚህ ነው እያልን ያለ ነውና ኢትዮጵያ G20 ላይ ደቡብ አፍሪካ ተሳትፋለች። አሁን ደግሞ የአሜሪካ መንግስት ኢትዮጵያን በጋዛ ሰላም እንዲያስከብር የኢትዮጵያን ወታደር ጠይቋል። እንደዚህ አይነት ዘገባዎችን ነውና ኢትዮጵያ ውስጥ የተሰሩ ፖዚቲቭ ነገሮችን ነበረ የዘገብነው። በዚህ ባትቀየሙ፣ ይሄ በዚህ መቀየም ትክክል ነው ብለን አናስብም አድማጭ ተመልካቾቻችን። ነገር ግን የኛ የዩቲዩብ ቻናል እናንተን ለማገልገል እንግዲህ ያን ሁሉ ቪው ትተናል ኢን ኤሴንስ ይሄኛውን ትኩረት ሰጥተን ፕራዮሪታይዝ አድርገን አሁን በርካታ ኢትዮጵያውያን የአሜሪካ መንግስት ከሚያወጣቸው የስደተኞች ህግ ጋር ተያይዞ እየተጨነቁ ስላየናቸው ነው። ኢትዮጵያውያን እንግዲህ ስለ አሳይለም በርካቶች የሚጨነቁ አሉ። ስለ ቲፒኤስ ከዚህ ቀደም ከአንድ ወር በፊት ነበርኛ የዘገብነው። ተጠንቀቁ፣ ታህሳስ 12 ኤክስፓየርድ ያደርጋል፣ ምን ማድረግ እንዳለባችሁ እያል በርካቶችን መክረናል። እርግጠኛ ነኝ ተጠቅማችሁበታል። ስለ አሜሪካ ስለ ስደተኞች ያስተላለፍናቸው መረጃዎች በእርግጠኝነት አንድም ጉዳት የሌላቸው ነገር ግን ጥቅማቸው ከፍ ያለ በርካታ ኢትዮጵያውያን የተጠቀሙበት እንደሆነ በኮሜንትም እንዲሁም በኖርማል ባለው ሲቹዌሽንም ለመረዳት ችለናል ለማለት ነው። ይሁንና ምንድነው የአድማጭ ተመልካቾቻችን ኢንተረስት ለመጠበቅ የኛ ዩቲዩብ ቻናል ፕሮሚስ ገብተናል። ከባለፉት አንድ ወር በፊት እንደሰማችሁን ምንድነው ያደረግነው? ይሄ የዩቲዩብ ቻናል ለዲያስፖራዎች እንዲያገለግል እኛ ቻናሉን በበላይነት ማኔጅ ብናደርገውም እንኳን የዲያስፖራዎች ነው። ሀሳብ አስተያየቶች ይሰጣሉ፣ ሰውን ያስተካክላሉ፣ ሸፕ ያደርጋሉ። እኛም ስናቀርብ አይ እዚህ ጋር እኮ እንደዚህ ክፍተት አለ ካላችሁን ለማስተካከል ሬዲ ነን፣ እሱን እናስተካክላለን። ቻናሉ የእናንተው ነው ማለት ነው። አንድ ግለሰብ አሜሪካን ሀገር ውስጥ የተሻለ ሬስቶራንት ከፈተ እንበል፣ ደንበኞቹ እየመጡ ካልተጠቀሙለትና እዛ ሬስቶራንት ውስጥ ካልገቡ
ሬስቶራንቱ የግለሰቡ ነው፣ የባለቤቱ ነው፣ መብቱ ነው፣ ትክክል ነው። ከፈለገ ዘግቶ ጨው ሊነግድበት ይችላል፣ በርበሬ ሊነግድበት ይችላል። ዋቴቨር ግን ዋናው ነገር ምንድነው? ካፌው ባለቤትነቱ የግለሰቡ ቢሆን እንኳን ተጠቃሚዎቹን ማክበር አለበት ነው። እኛ ግን እናንተን ካለማክበር አንጻር ሳይሆን ለኢትዮጵያውያኖች ይጠቅማል፣ ለዲያስፖራውም ቢሆን ይጠቅማል። መንግስት የሌለው ህዝብ የተበተነ ነው የሚሆነው። አሜሪካን ሀገር እንኳን ኑሯችን ብናደርግ የኢትዮጵያ ሁኔታ በአሜሪካ መንግስት ዘንድ በመጥፎ እይታ የምትታይ ከሆነ እኛም ዲፖርቴሽን ነው የሚገጥመን። እኛም ወደ አሜሪካ ወጥተን እንዳንገባ እንደረጋለን። ኢፌክት አለው። ኢፌክቱ እኛም ድረስ ይመጣል። ስለዚህ ኢትዮጵያ ያለችበት ሁኔታ እንደዚህ ነው በማለት ነው። ነገር ግን ዜናዎችን ብቻ አቅርብልን፣ ፖለቲካውን ትተህ ዜናዎችን ብቻ ዘግብልን፣ የሚሆነውን ዘግብልን ስላላችሁን የአድማጮችን ሀሳብ በመረዳት ከዚህ በኋላ እኛ የምናቀርብላችሁ መረጃ 1 ሲደመር 1 እኩል ይሆናል 2 ነው። አበበና ከበደ የሚባለው ፖለቲከኞች የሆነ ነገር አድርገው ከሆነ አበበና ከበደ እንደዚህ አድርገው እንደዚህ ተብሏል። ቀሪውን ውሳኔ እናንተ ትወስናላችሁ ማለት ነው። ስለዚህ በዚህ መልክ እንቀጥላለን። የአድማጮቻችን ኮሜንት ሁሌም እንሰማለን፣ ሁሌም እናዳምጣለን። ያለውን ሪያሊቲ የሆነውን የግድ ከስደተኞች ጋር ብቻ የተያያዘ ዜና ሳይሆን ስለ ኢትዮጵያ መስማት ያለባችሁ ዜናዎችም ሲኖሩ እንድትሰሟቸው፣ እንድታውቋቸው፣ እንድትጠቀሙባቸው ይዘገባሉ። ነገር ግን ሲዘገቡ እንዳላችሁት 1 ሲደመር 1 እኩል ይሆናል 2 የሚለውን ነጩን ቁጭ ይደረጋል። ኦሪጂናል ነው የሚሆነው። እዚህ በኋላ እኛ ሚዲያ ላይ የሚቀርበው ምንም አይነት የግለሰብ ቢያዝ አይኖረውም፣ ማኒፑሌሽን አይኖረውም። ኦሪጂናሉ ሮ የሆነው ዳታ የወጣው ኦሪጂናል የሆነው ይቀርብላችሁና እናንተ እንደሚመቻችሁ እያደረጋችሁ ትሰሩታላችሁ ማለት ነው። ልክ ገበያ ውስጥ ሄዳችሁ አንድ ትልቅ የአትክልት ቦታ ኦሪጂናል የሆነ ጎመን ልትገዙ ትችላላችሁ። ብርቱካን፣ ሙዝ፣ ፓፓያ፣ ማንጎ ምናምን ሳምቲንግ ልትገዙ ትችላላችሁ። ከቤታችሁ ወስዳችሁ እንደፈለጋችሁ ሰርታችሁ ትበሉታላችሁ አይደል? አንደኛው በጁስ መልክ ሊሆን ይችላል፣ አንደኛው ደግሞ በሳላድ ሊያረጋው ይችላል። ፎሃት ይበር። ስለዚህ እኛም መረጃዎቻችን እዚህ የሚቀርቡላችሁ ጥሬ ሀቅ ይቀርባል። እናንተ እንደምትፈልጉ እየበለታችሁ መረጃውን እንድትጠቀሙ እናደርጋለን ነው። የተከበራችሁ አድማጭ ተመልካቾቻችን ስላዳመጣችሁን፣ ስላከበራችሁን፣ ሰብስክራይብ ስላደረጋችሁን እንዲሁም በርካታ ቻናል ሜምበርሺፕ የሆኑ አሉ። በነገራችን ላይ ኢትዮጵያውያን ቻናል ሜምበርሺፕ ስለሆናችሁ ስላገዛችሁን በፈጣሪ ዘንድ ምስጋናችን በጣም ከፍ ያለ ነው። በስም እያንዳንዳችሁን እየጠራን ብናመሰግን ሁሉ ጊዜ አይበቃንም እንጂ ደስ ይለን ነበር። አሁንም ቻናላችን እንደምታውቁት በብዙ ሺህ ቪው የሚያገኘውን ይሄኛው አይነት ኮንቴንት ለኢሚግሬሽን ለዲያስፖራ ኢትዮጵያውያን ብቻ እየቀረበ ስለሆነ ዝቅተኛ የሆኑ ሊሚትድ የሆኑ የተወሰነ ፐርፐዝ ያላቸው ሰዎች ነው የሚከታተሉት። ይሁን፣ እኛ ምንም ችግር የለብንም። ዲያስፖራ ኢትዮጵያውያን አጓን በእኛ አቅም በእኛ ችሎታ ካገለገልን ቴንኪዩ ዛት ኢዝ ጉድ ሳቲስፋክሽን ነው ብለን ቻናላችን ሰተናችኋል። የእናንተው ነው። ይቅረብ የምትሉትን ፕሮግራም ለማቅረብ በዚህ መልክ ሄድ የምትሉንን፣ ያ ማለት ግን ያላግባብ ማኒፑሌት እንደረጋለን፣ ያላግባብ ተጠምዝዘን ወዳልሆነ ነገር እንገባለን ማለት አይደለም። ግን ብዙሃኑን ዲያስፖራ ኢትዮጵያውያን የሚጠቅም ነገር ስራ ካላችሁ ለመስራት ዝግጁ ነኝ። አከብራችኋለሁ። በሌላ ቪዲዮ ታገኘኛላችሁ። ሰናይ ቆይታ።